ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ አደገኛ በድርጊት የተሞላና የሰው ልጅ ጭካኔ ጥግ የተሳለበት እውነተኛና አጓጊ የድርጊት ድራማ ታሪክ ይዘንላችሁ ቀርበናል። በዓለማችን እጅግ ውድና የታወቀው የቀድሞ ገዳይ ጆን አሁን ግን ከዓመታት በኋላ የሰላማዊ ሕይወት ጣዕምን እየቀመሰ ሳለ የሚስቱ ጓደኛ የጠየቀችው ተራ የጥበቃ ስራ ወደ ቀድሞ ጨካኝ ዓለሙ እንደሚመልሰው ያውቅ ይሆን? ታሪካችን የሚጀምረው ጆን በተባለ በገንዘብ ሰዎችን በመግደል ተግባር ላይ የተሰማራ በወንጀለኛው ዓለም ውስጥ እጅግ ውድ ዋጋ የሚጠይቅና ዝነኛ ነፍሰ ገዳይ ነው። በሙያው በርካታ ሀብትን ካካበተ በኋላ ከባለቤቱ ጋር ሰላማዊና ዘና ያለ ህይወትን ለመምራት ሲል ከዚህ ስራው ጡረታ ወጥቷል። የባለቤቱን ስም ናታሻ ይባላል። በአንድ ወቅትም ናታሻ ከቅርብ ጓደኛዋ ከኖራ ጋር ጥቂት ቀናትን ለማሳለፍ እንደምትሄድ ለጆን ትነግሯለች። ከዚያም ከፍቺ በኋላ አባቷ በህይወቷ ውስጥ የሌለውን የኖራን የማደጎ ልጅ እንድትጠብቅላት ትጠይቀዋለች። የልጅቷም ስም ሱንጊዩን ሲሆን እድሜዋ 17 ዓመት ነው። ጆን ይህንን ሲሰማ የ17 ዓመት ልጅ ራሷን መከላከልና መከታተል እንደምትችል ይናገራል። ሆኖም ግን ናታሻ በተደጋጋሚ ጊዜ በመውሰቷና በመጨረሻም ጆን ልጅቷን ለመጠበቅ ይስማማል። በውስጡ ግን ጨርሶ የማያውቃትን እንግዳ ልጅ በቤቱ ውስጥ እንድትቀመጥ ባለመፈለጉ በሁኔታው ደስተኛ አልነበረም። በማግስቱ ጆን ናታሻና ኖራን አየር ማረፊያ ያደረሳቸው። አመሻሽ ላይ ደግሞ ሱንጊዩንን በአንድ ካፌ ውስጥ ይወስዳታል። ወደ ቤትም በሚመለሱበት መንገድ ላይ ሱንጊዩን ለዛች ምሽት በጓደኛዋ ቤት ማደር እንደምትፈልግ ለጆን ትነግረዋለች። ጆን በጥያቄውም ይስማማል። ከመለያየታቸው በፊት ግን ለሱንጊዩን የተወሰነ ገንዘብ ይሰጣታል። ከገንዘቡን ጋር አብሮ ያለችበትን ቦታ ለመከታተል እንዲያስችለው የመከታተያ መሳሪያ በሚስጥር በቦርሳ ውስጥ ይከታል። ጆን ሱንጊዩንን እና ጓደኛዋን የገበያ ማዕከል አድርሶ ወደ ቤቱ ይመለሳል። ሆኖም እኩለ ሌሊት ላይ ሱንጊዩን ደውላ በከባድ የሆድ ህመም እየተሰቃየች መሆኑን ትነግረዋለች። በአሳቢነትም ስሜት ጆን ወዲያውኑ ሊረዳት ይጣደፋል። እንቅልፉን አጥቶ በከፍተኛ ፍጥነት እዚያ ሲደርስ ግን ሱንጊዩን ከፍቅረኛዋ ጋር እየተዝናናችና እየተደሰተች እንደሆነ ይረዳል። ይህንን የተመለከተው ጆን በጣም ይናደዳል። እሷም ያታለለችው መጥቶ ወደ ቤት እንዲወስዳት ብቻ እንደነበረ ይገነዘባል። ጆን በቅርብ ከጓደኞች ቤት ልታድር ያልነበረም እንዴ ሲል ይጠይቃታል። ሆኖም ግን ሱንጊዩን በስልኳ ከአንድ ሰው ጋር በማውራት ተጠምዳ ስለነበረ ጥያቄውን ችላ ትላለች። ይህንን ሁሉ የተመለከተው ጆን ከፍተኛ ቁጣ ውስጥ ቢገባም ራሱን መቆጣጠር ይችላል። ከዚያም ሱንጊዩን ሌላ ጓደኛውን እንደጋበዘቻት በመግለጽ እንዲሄድ ትነግረዋለች። ጆን ለመሄድ መኪናውን ቢያስነሳም ሱንጊዩን ከፍቅረኛዋ ጋር ወደ አንድ ቦታ እያመራች መሆኑን ያስተውላል። በዚያ ቅጽበት በድጋሚ እንዳታለለችው ይረዳል። በአቅራቢያም በከፍተኛ ሁኔታ ሰክረው የነበሩ በርካታ ልጃገረዶችን ይመለከታል። ይህንን ሁሉ ካየ በኋላ ኃላፊነቱን ያስታውስና ሱንጊዩንን ለመከተል ይወስናል። በቦርሳ ውስጥ የተደበቀው የመከታተያ መሳሪያ በመጠቀም ጆን ያለችበትን ቦታ በፍጥነት ያገኛል። ምልክቱም ወደ አንድ የተተወና ጭው ያለ ቦታ ያመራዋል። እዚያም ዶና የምትባል አንዲት ሴት ያገኛል። ዶና ለሱንጊዩን ከአንደኛው ደንበኛዋ ጋር ካሳለፈችውና ፍላጎቱን ካሟላች በኋላ $200 እንደሚከፍላት ትነጋገራለች። የሱንጊዩን ፍቅረኛ ሆን ብሎ ወደዚያ ይዛት የመጣው ለዚሁ ተግባር እንደሆነ ወዲያውኑ ግልጽ ይሆናል። ዶና ሱንጊዩንን ለማስፈራራት ትሞክራለች። እምቢ ካለች ግን ከቦታው ፈጽሞ መውጣት እንደማትችል ትነግራታለች። ሱንጊዩን በቁጣው በስድብ ምላሽ ትሰጣለች። ዶና በጥፊ ልትመታ ስትል ጆን በድንገት በቦታው ይደርሳል። ጆን በሱንጊዩን ላይ አንዲትም ጭረት ካሳረፈች አንዳቸውም እንደማይምር ያስጠነቀቃቸዋል። የሱንጊዩን ፍቅረኛ ጆንን እንደ ተራ ሰው በመቁጠር በቢላዋ ላይ አጠቃው ይሮጣል። ነገር ግን ጆ እጅግ የተዋጣለት ባለሙያ ተዋጊ መሆኑን ያለምንም ጥረት ቢላውን ይቀማዋል። እዛም የነበሩት የቀሩት ወንዶችም ልጆችም ወዲያውኑ በጆን ላይ ጥቃት ይሰነዝራሉ። ነገር ግን ጆ ሁሉንም በቀላሉ ያሸንፋቸዋል። ከትግሉ በኋላ ጆን ሁሉንም እንዲወጡ ያዛል። በድንገት ዶና በቢላዋ ልታጠቃው ትሞክራለች። ጥቃቷ ግን በጆን ላይ ምንም ውጤት አላመጣም። ወዲያውኑ ዶና በቡጢ መጥቶ ራሷን እንድትስት ያደርጋታል። ጆን ከዚያ በኋላ ሱንጊዩንን ይዞ ከቦታው ይወጣል። የጆንን አስደናቂ ጥበቃና እርምጃ ከተመለከተች በኋላ ሱንጊዩን እሱን እንደ ጥሩ ሰው ማየት ትጀምራለች። በዚያ ምክንያት በሁለቱ መካከል ቀስ በቀስ ጠንካራ ወዳጅነት ይፈጠራል። በዛች ምሽት አብረው እራት ለመብላት ይወጣሉ። ወደ ቤት በሚመለሱበት ጊዜ የፖሊስ የፍተሻ ፖሊስ ጣቢያ ያጋጥማቸዋል። የፖሊስ መኮንንም ለጆን መኪናውን አስቁሞ መጠየቅ ይጀምራል። ሊ በአካባቢው በቅርቡ በርካታ የኮሌጅ ተማሪዎች መገደላቸውን ያስረዳል። በእነዚህም የግድያዎች ምክንያት በከተማው የሙሉ ፖሊስ ፍተሻ እየተካሄደ እንደሆነ ይገልጻል። ጥቂት ጥያቄዎችን ከጠየቀ በኋላ ኦፊሰር ሊ ጆንን ጉዞውን እንዲቀጥል ይፈቅድላታል። ጆን ወደ ቤት ሲመለስ ስለተከሰተው አደጋ በኢንተርኔት መረጃ ይፈልጋል። ዜናውንም በሚያነብበት ጊዜ የተገደሉት ተማሪዎች ባለፈው ምሽት
የደበደባቸው እነዚያ ወንዶች ልጆች መሆናቸውን ይገነዘባል። ይህንን ያካወቀ በኋላ ጆን በሁኔታው የተወሰነ ሀዘን ስሜት ይሰማዋል። በማግስቱም ጠዋት ኦፊሰር ሊ ለበለጠ ጥያቄ ወደ ጆን ቤት ይመጣል። ሊ በእርሱ ላይ መጠራጠር ጀምሯል። መኪናውን በወንጀሉ ስፍራ አቅራቢ በነበረ መንገድ ላይ ስታልፍ የሚያሳይ የምስል ቪዲዮ ያሳየዋል። ሊ መኪናውን ትላንት ምሽት በወንጀሉ ስፍራ አቅራቢያ ምን ታደርግ ነበር ሲል ጠይቀዋል። ጆን ግን በዚያ መንገድ ላይ ሌሎች በርካታ መኪኖችም እንደሚያልፉ በመግለጽ ይህ ምስል ብቻውን ምን እንደሚያስረዳ በረጋ መንፈስ ይመልስለታል። በመቀጠል ሊ ፎቶግራፍ ያሳየዋል። በፎቶም ላይ ሱንግዩን ከተገደሉት ወንዶች ልጆች ጋር አብራ ስትታይ ትታያለች። ሆኖም ግን ጆን ፎቶግራፉ ግልጽ ስላልሆነ ማንነቷን በእርግጠኝነት ለመለየት እንደማያስችል ለመግለጽ ማስረጃውን ውድቅ ያደርገዋል። የኦፊሰር ሊ ጥልቅ ምርመራ ችሎታ ጆን በእርሱ ላይ ይበልጥ እንዲጠረጠር ያደርገዋል። ሊ ከሄደ በኋላ ሱንግዩን በሁኔታው ስለፈራች ጆንን ይቅርታ ትጠይቀዋለች። የፈራው ፊቷን ሲመለከት ጆን ባለፈው ጊዜ ያገኛትን አንዲት ሴት ልጅ ያስታውሳል። ያቺ ልጅ ተስፋውን ሁሉ አጥታ በህይወቷ ለማጥፋት እየተዘጋጀች ነበር። ጆን አስቆማትና ጭንቀቷን ትታ ወደፊት እንድትራመድና ህይወቷን እንድትመራ አበረታታት። በዚያው ቅጥፈት ዶና ወደ ሱንግዩን ትደውላለች። በመጨረሻም ከጆን ጋር ታወራለች። እነዚያም ወንዶች ልጆች ሁሉ አሁን መሞታቸውን ትነግረዋለች። በተጨማሪም በትግሉ ወቅት ጆን ከልጆቹ የቀማውን ቢላዋ አሁንም በእጇ እንዳለ ትገልጽለታለች። የጆን የጣት አሻራ በዛ ቢላ ላይ አርፏል። ቢላውን ለፖሊስ አሳልፋ ከሰጠችው በከባድ ችግር ውስጥ ሊወድቅ እንደሚችል ታስጠነቅቀዋለች። ዶና ጆን በአንድ ሰዓት ውስጥ ወዳለችበት ቦታ እንዲመጣ ትጠይቀዋለች። እምቢ ካለ ሁሉንም ማስረጃ ለፖሊስ እንደምትሰጥ ትዝታለች። ይህንን የሰማው ጆ ከእሷ ጋር መገናኘት ትስማማል። ከመሄዱን በፊት ግን ለሱ የእጅ አምባር ይሰጣታል። በውስጡም የመከታተያ መሳሪያ ተደብቋል። ጆን ከዚያ በኋላ ሱንግዩን ብቻዋን ትቷት ከዶና ጋር ለመገናኘት ይወጣል። በአንድ ህንፃ አቅራቢያ ሲደርስ ጃንግ የሚባል ሰው ያጋጥመዋል። ጃንግ የዶና የአክስት ልጅ ነው። ስራው ደግሞ እድሜያቸው ያልሞላ ልጃገረዶችን አፍኖ መሸጥ ነው። የጃንግ ከሰዎቹ አንዱ ጆንን እንዲገለው ያዘዋል። ሆኖም ግን ጆን ያለምንም ጥልቅ ጥረት ሰውየውን በፍጥነት ያሸንፈዋል። በመቀጠል ጆን የጣት አሻራ ያለበትን ቢላዋ ዶና እንድትመልስለት ይጠይቃል። ዶና ግን ለመስጠት ፈቃደኛ አልሆነችም። ይህንን የተመለከተው ጆን ከጃንግ ሰዎች አንዱ ማሰቃየት ይጀምራል። ይህንን ትዕይንት ጃንግ እጅግ ያስፈራዋል። በፍርሃት ተውጦ ቢላውንም ወደ ጆን ይወረውረዋል። ጆን ሊያነሳው ሲያጎነብስ ጃንግ በድንገት ይተኩስበታል። ከዚያም ቢላውን ይዞ መሮጥ ይጀምራል። ጆን ያለምንም ማመንታት ወዲያውኑ ያሳድደዋል። በአንደኛው ክፍል ውስጥ ጆን ከእሱ ጥንካሬና ችሎታ ጋር ሊመጣጠን የሚችል እጅግ የተዋጣለት ተዋጊ ያጋጥመዋል። በመካከላቸውም ከባድ ውጊያ ይካሄዳል። ተዋጊው ጠንካራ መከላከያ ቢያደርግም ጆን በመጨረሻም ያሸንፈዋል። በከባድ ሁኔታም አቁስሎት ይተዋል። ከትግሉ በኋላ ጆን በቀጥታ ወደ ቤቱ ያመራል። ቤት ሲደርስ ግን በርካታ ሰዎች ወደ ቤት ሰብረው በመግባት ሱንግዩንን አፍነው እንደወሰዷት ይገነዘባል። ጆን ምንም ጊዜ ሳያባክን ሱንግዩን የእጅ አምባር ውስጥ የተደበቀውን መከታተያ መሳሪያ በመጠቀም ያለችበትን ቦታ ይለያል። እዛም መሳሪያዎቹን ይዞ እሷን ለማዳን ይወጣል። ጆን ጭው ባለ መንገድ ላይ ደርሶ ወዲያውኑ ጥቃት ይሰነዝራል። እሱን ያየችው ዶና በድንጋጤ ልታመልጥ ትሞክራለች። ሆኖም ጆን በፍጥነት ይይዛታል። ሱንግዩን የት እንደታሰረ እንዲያውቅ ይጠይቃታል። ዶና እሷን ከገደላት ጓደኞቹ ሱንግዩንን እንደሚገላት ታስጠነቅቀዋለች። የሱንግዩንን አስክሬን ፈጽሞ ሊያገኘው እንደማይችል ትናገራለች። ጆን ግን ዶናን ከመግደል ይልቅ መረጃውን እንድትሰጠው ማሰቃየት ይጀምራል። ህመሙ መቋቋም ያቃታት ዶና በመጨረሻም እውነቱን ትናገራለች። ድርጅታቸው እድሜያቸው ያልሞላ ልጃገረዶችን አፍኖ ለሀብታም ደንበኞች እንደሚሸጥ ታብራራለች። ሱንግዩን ማራኪና ንጽሕት በመሆኗ ለአንድ ለየት ያለ ገዢ እጅግ ውድ ዋጋ እንዳላት ትገልጻለች። እንደ ዶና አባባል ገዢው ሱንግዩን እንድትታፈንና ወደ እሱ እንድትመጣለት ልዩ ከፍተኛ መጠን ያለው ገንዘብ ከፍሏል። በተጨማሪም ቡድናቸው በደንበኞች ፍላጎት መሰረት ልጃገረዶችን በየጊዜው እንደሚያቀርብ ትናገራለች። ጆን በድጋሚ ሱንግዩን የት እንደተቀመጠች ይጠይቃታል። ዶና በመጨረሻም ሱንግዩን የታሰረችበትን የሆቴል አድራሻ ትሰጠዋለች። በመቀጠልም ጆን ሱንግዩን የፈለገውን ደንበኛ ስም ይጠይቃታል። ዶና ግን የሰውየውን ማንነት እንደማታውቅ ትናገራለች። ሆኖም ግን አለቃዋ እሱ ማን እንደሆነ በእርግጠኝነት እንደሚያውቅ ትገልጻለች። የሚፈልገውን መረጃ ካገኘ በኋላ ጆን ወደ ሆቴሉ ያመራል። እሱም ከሄደ ከጥቂት ጊዜ በኋላ ፖሊሶች በቦታው ይደርሳሉ። ኦፊሰር ሊ የወንጀሉን ስፍራ መመርመር ይጀምራል። አካባቢውን በሚፈለግበት ጊዜ በአንድ ክፍል ውስጥ ዶናን ያገኛታል። አሁንም እሷ ሞታለች። ይህ በእንዲህ እንዳለ ጆን ሆቴሉ ጋር ይደርሳል። ወደ ውስጥ በገባበት ቅስፈት በርካታ ሰዎች ጥቃትን ይሰነዝሩበታል። ጆን እጅግ የሰነጠነና ባለሙያ ነፍሰ ገዳይ በመሆኑ ሁሉንም ብቻውን በቀላሉ ያጠፋቸዋል። ሆኖም ግን ሱንግዩን እዛ እንደሌለች ወዲያውኑ ይገነዘባል። በዚያ ቅስፈት ዩሪ የሚባል ሰው በፊቱ ይቆማል። ዩሪ ቢሆንም እጅግ የላቀ ብቃት ያለው ተዋጊ ነው። ለሩሲያ ማፊያ ቡድን ይሰራል።
ዩሪ ሱንግዩን በማግስቱ ጠዋት 8 ሰዓት በመርከብ ወደ ሩሲያ እንደምትወሰድ ለጆን ይነግረዋል። በመቀጠልም እርሱ መጀመሪያ ሊገድለው ስላቀደ እሷን ማዳን ፈጽሞ የማይቻል እንደሆነ ይነግረዋል። ሱንግዩንን ማዳን የእሱ ዋነኛ ቅድሚያ የሚሰጠው ጉዳይ መሆኑን ጆን ከዩሪ ጋር ከመዋጋት ይልቅ ለመውጣት ይሞክራል። ሆኖም ዩሪ ወደ ህንፃው ውስጥ ጠልቆ ይከተለዋል። በሁለቱም ሰዎች መካከል ረጅም እና ጨካኝ ውጊያ ይነሳል። ሁለቱም እጅግ የተዋጣላቸው ተዋጊዎች በመሆናቸው አንዳቸውም ለረዥም ጊዜ ብልጫ ሊያገኙ አልቻሉም። በጥሩ አጋጣሚዎች በመጠቀም ጆን ዩሪን በገመድ ያስሮና በመስኮት በኩል ይዘላል። ዩሪም አብሮ ተጎትቶ ከታች ባለ መኪና ላይ ይወድቃል። መኪናውም ደግሞ የኦፊሰር ሊ ነበረ። ኦፊሰር ሊ ወዲያውኑ ሽጉጥ ወደ ጆን በመቀሰል ወደ ፖሊስ ጣቢያ እንዲመጣ ያዘዋል። ሆኖም ግን ጆን በፍጥነት መሳሪያውን ያቆመውና ሁኔታውን ይቆጣጠራል። ሊ እንደ ታጋሽ በመጠቀም ጆን የኦፊሰር ሊን መኪና ይዞ ሱንግዩንን ለማዳን ተልእኮውን ይቀጥላል። ከተወሰነ ጊዜ በኋላ ጆን ወደ ጭነት ወደቡ ይደርሳል። ይህ ቦታ ሱንግዩን ወደ ሩሲያ ልትላክበት ታቅዶ የነበረው ቦታ ነው። እዚያም ጆን ሱንግዩን በአንድ መኪና ውስጥ ያያታል። ያለምንም ማመንታት እሷን የሚጠብቁትን ወንጀለኞች ያጠቃቸዋል። አንድ ባንድ ሁሉንም ይገላቸዋል። አጋቾቹን ካሸነፈ በኋላ ጆን ሱንግዩንን በተሳካ ሁኔታ ያድናታል። በዚያም ቅስፈት ግን ጃንግ በድንገት ጥቃት ይሰነዝርባቸዋል። ጆን ግን ያሸንፈዋል። በከባድ ሁኔታም ይቀጠቅጠዋል። በመቀጠልም የሱንግዩንን እገታ ማን እንዳዘዘው እንዲነግረው ይጠይቀዋል። ቢደበደብም ጃንግ ግን ምንም አይነት መረጃ ለመስጠት ፈቃደኛ አልሆነም። ከዚያ በኋላ ጆን በጃንግ ላይ ይተኩስበታል። ይህንን ሁሉ የተመለከተው ኦፊሰር ሊ በድንጋጤ ይንቀጠቀጣል። የጃንግን እቃዎች በሚፈትሽበት ጊዜ ጆን አንድ ሞባይል ስልክ ያገኛል። የጃንግ የመጨረሻ ጊዜ ስልክ ጥሪ የተደረገው ወደ ኦፊሰር ሊ እንደነበረ ይገነዘባል። በዚያ ቅስፈት ጆን ኦፊሰር ሊ ልጃገረዶችን ለማዘዋወር ወንጀል ውስጥ ከተሰማራው ከዚሁ ቡድን ጋር አብሮ እንደሚሰራ ይረዳል። ጆን ሊን ይጋፈጠዋል። መላውን ወንጀል የሚቆጣጠረውን ሰው ማንነት እንዲገልጽለት ይነግረዋል። እምቢ ካለ ስልኩ ለሚዲያዎች አሳልፎ እንደሚሰጥ ያስጠነቅቀዋል። ጆን መረጃው ይፋ ከሆነ በኋላ ሁሉም ሰው ሊ የሰዎችን ማደለብና ማዘዋወር ወንጀል ውስጥ የሚሳተፍ ድርጅት የሚረዳ ሙሰኛ ፖሊስ መሆኑን እንደሚያውቅ ይነግረዋል። ይህ በእንዲህ እንዳለ የፖሊስ ቡድን ወደ ስፍራው እያመራ ነው። ሌላው አማራጭ ስለሌለው ሊ ለመተባበር ይስማማል። ወደ ስፍራው ለደረሱት ፖሊሶች እዚያ የተከናወነው ነገር ሁሉ ፖሊስ ኦፕሬሽን አካል እንደነበረ ይነግራቸዋል። ከዚያም በኋላ ጆን እና ሱንግዩን ወደ ሆስፒታል ይልካቸዋል። ሱንግዩ ወደ ንቃተ ህሊናዋ ስትመለስ ጆን ይቅርታ ትጠይቀዋለች። ይህ ሁሉ ችግር የተከሰተው በእሷ ምክንያት እንደሆነ ትገልጻለች። ሆኖም ግን ጆን ያረጋጋታል። ራሷን መውቀስ እንደሌለባትም ይነግራታል። ቆየት ብለውም በሆስፒታል ውስጥ ሊ ከጆን ጋር ያውላል። ሱንግዩን በሚያድንበት ወቅት በርካታ ግድያዎችን እንደፈጸመ ያስታውሰዋል። ሊ በተጨማሪም ሁሉንም ተያያዥ ጉዳዮች እንዲደበቁ ማድረጉን ይገልጻል። ጆን ግን ሊ ለጃንግ አለቃ ይሰራ እንደነበረ ቀድሞውንም ያውቅ እንደነበረ ይመልስላታል። የዶና አስክሬን በሊ መኪና የኋላ ሻንጣ ውስጥ አይቶት እንደነበረ ያስረዳል። ጆን ሊ አስክሬኑን ያስወገደው ፖሊሶች ካገኙት ምርመራቸውን አሳድገው በመጨረሻም ወንጀሉ በስተጀርባ ወዳለው አለቃ ሊደርሱ እንደሚችሉ ስላወቀ እንደሆነ ይነግረዋል። ይህንን የሰማው ሊ ጆን ሁሉንም ነገር በመረዳቱ በከፍተኛ ሁኔታ ይደነግጣል። ጆን በመቀጠል ሊ ልጃገረዶችን በማዘዋወር ተግባር ላይ ስለተሰማረው የሩሲያ ማፊያ ቡድን መረጃ እንዲሰጠው ይጠይቀዋል። መጀመሪያም ላይ ሊ ተግባሩ እጅግ አደገኛ ስለሆነ ፈቃደኛ አልነበረም። ሆኖም ግን በመጨረሻም ይስማማል። ምክንያቱም ጆን የሊ የስራ ዘመን ሙሉ በሙሉ ሊያጠፋ የሚችል ከባድ ማስረጃ በእጁ ይዟል። በማግስቱም ሊ ለጆን ደውሎ የሆቴል አድራሻ ይሰጠዋል። ፓርክ የተባለው ሰው እዚያ እንደቆየ ያስረዳል። ፓርክ እድሜያቸው ያልሞላ ልጃገረዶችን አፍኖ ወደ ሩሲያ በመላክ ወንጀል ውስጥ የተሳተፈ የወንጀል መረብ አባል ነው። በዚያ ቅስፈት ፓርክ የኢንተርፖል መኮንን ያለበት ሁኔታ እንዳወቀበት ይረዳል። በዚህ ምክንያት ከሆቴሉ ፍጥነት ለመውጣት መዘጋጀት ይጀምራል። ያምጥ ከመቻሉ በፊት ግን ጆን ይደርሳል። ጆን የፓርኪን ሰዎች አንድ በአንድ ያጠፋቸዋል። በመቀጠልም ፓርኪን በከባድ ሁኔታ ይቀጠቅጠዋል። ሱንግዩን የፈለገውን ሰው ማንነት እንዲነግረው ያስገድደዋል። ፓርክ በሴቶች ማዘዋወር ወንጀላቸው ውስጥ ጥልቅ ተሳትፎ ካላት ሴት ጋር ይገናኛል። በድርጅቱ ውስጥ ያሉ ሰዎች ፒክ ማማ ብለው ይጠሯታል። በስልክ ጥሪ ወቅትም ጆን ሱንግዩንን በተለየ ሁኔታ የፈለጋትን ኪም የተባለ ዳኛ መሆኑን ይረዳል። ፓርክ በተጨማሪም እድሜያቸው ያልሞላ ልጃገረዶችን አፍነው ለዳኛ እንደሚያስረክቧቸው ያስረዳል። ዳኛው ከአንደኛው ልጅ ጋር ጊዜ ያሳልፋል። ከዚያም በኋላ የቀሩት ልጃገረዶች በሩሲያና በሌሎች የኤስያ ክፍሎች በከፍተኛ መጠን ገንዘብ ይሸጣሉ።
ጆን የሚያስፈልገው መረጃ ሁሉ ካገኘ በኋላ ፓርኪን ይገለዋል። ከዛም በኋላ ጆን በስልክ ደውሎ የተወሰኑ ሰዎችን በአስቸኳይ እንዲመጡ ያዛል። በአጭር ጊዜ ውስጥ አንድ ቡድን ሆቴሉ ይደርሳል። የወንጀሉን ስፍራ በሙሉ በፍጥነት ያጸዳሉ። ሁሉም የማስረጃ ምልክቶች ያጠፋሉ። እያንዳንዱንም አስክሬን ያስወግዳሉ። አላማቸው ወንጀለኞችን ከማንኛውም ሰው ጋር ሊያገናኝ ምንም ነገር እንዳይቀር ማድረግ ነው። እንደ እውነቱ ከሆነ ይህ ልዩ ቡድን የተቋቋመው ለባለጌዎች፣ ለማፊያዎች ድርጅቶች የወንጀል ስፍራዎች ለማጽዳት ብቻ ነው። ሁሉም ነገር ከተጠናቀቀ በኋላ ጆን ከጓደኞቹ አንዱ ለመገናኘት ይወጣል። ይህ ጓደኛው በጦር መሳሪያ ንግድ ላይ የተሰማራ ነው። ጆን ከጓደኛው ይልቅ ትልቅ የስናይፐር ጠመንጃ ያገኛል። አሁን በሚቀጥለው እርምጃ ሙሉ በሙሉ ተዘጋጅቷል። በዚያው ቅጽበት ኦፊሰር ሊ ይደውልለታል። ሊ ለጆን እንደገለጸው ከጠቅላላ ወንጀል ጀርባ ያለው ዋና መሪ ዳኛ ኪም የማዕከላዊ ዲስትሪክት የህግ ማህበር ፕሬዚዳንት ነው። በተጨማሪም በከፍተኛ ፖለቲከኞች ጋር ጠንካራ ግንኙነት አለው። በእነዚህ ግንኙነት ምክንያት ሊ ለእሱ ላይ ምንም አይነት እርምጃ መውሰድ እንደማይችል ይናገራል። ሆኖም ግን ጆ ፖለቲከኞችንም ሆነ ባለስልጣናትን የማይፈራ ባለሙያ ነፍሰ ገዳይ ነው። የዳኛውንም አድራሻ ከሊ ይወስዳል። ሊ ሌላ አስፈላጊ መረጃ ይነግረዋል። የሱንጊዩን አባት በመኪና አደጋ እንደሞተ ይገልጽለታል። ከዚያም ጊዜ ጀምሮ ሱንጊዩን ከእንጀራ አባቷ ጋር ትኖር ነበረ። ሁሉንም መረጃዎች ከሰበሰበ በኋላ ጆን ዳኛ ኪም ከበርካታ ማራኪ ሴቶች ጋር ጊዜ እያሳለፈበት ወዳለው ሆቴል ያመራል። ከሩቅ ሆኖ ጆን በስናይፐር ጠመንጃውን የዳኛው ጠባቂዎች አንድ በአንድ ማጥፋት ይጀምራል። ይህ በእንዲህ እንዳለ ፒንክ ማማ ሌላ ሴት ወደ ዳኛው ልካለች። ጆን በህንፃው ውስጥ በሚንቀሳቀስበት ጊዜ በመንገዱ ላይ የቆመውን ማንኛውንም ሰው ማስወገዱን ይቀጥላል። ዩሪ በሆቴሉ ውስጥ ያገኛል። ወዲያውኑም በጆን ላይ መተኮስ ይጀምራል። በመካከላቸው ከባድ ጥይት ልውውጥ ይደረጋል። ኦፊሰር ሊም እዛው ያለች ሲሆን ጆንን የሚረዳ ይመስላል። ሆኖም ግን እድል ባገኘበት ቅስፈት ሽጉጡን ወደ ጆን በመቀሰር በቁጥጥር ስር ያውለዋል። ዩሪም ጆንን ይዘውና ወደ ዳኛ ኪም ፊት ያቀርበዋል። ጆን ዳኛው ሱንጊዩንን በተለያየ ሁኔታ የፈለገው እሱ መሆኑን ይጠይቀዋል። በምላሹም ዳኛው ዝም ብሎ ፈገግ ይላል። ዳኛው ኪም ሊ ጆንን እንዲገለው ያዘዋል። ሊ ትዕዛዙን ለመፈጸም ጆንን ወደ ውጭ ይወስደዋል። ሆኖም ግን ጆን በድንገት ጥቃት ይሰነዝርበታል። ሌሎች በርካታ ሰዎችን ጆንን ለመግደል ያደፋሉ። ምንም እንኳን በቁጥር ቢበልጡትም ጆን አጸፋውን በመመለስ በጥቂት ቅጽበቶች ውስጥ ሁሉንም ያጠፋቸዋል። በመቀጠል ሊ እንደተናገረው እጅ የሰጠውን ከዳኛው ጋር ፊት ለፊት ለመገናኘት እድል ስለፈለገ ብቻ እንደነበረ ይነግረዋል። ይህንን ከተናገረ በኋላ ጆን ሊን ይገለዋል። ብዙም ሳይቆይ ዩሪ ደርሶ እንደገና መተኮስ ጀምራል። ሁለቱም የተዋጠላቸው ተዋጊዎች መካከል ሌላ ከባድ ውጊያ ይካሄዳል። በዚህም ጊዜ ጆን የበላይነቱን ያገኛል። ዩሪ በከባድ ሁኔታ ያቆስለዋል። በመጨረሻም ይገለዋል። ዩሪ ከሞተ በኋላ ጆን ወደ ዳኛው ክፍል ያመራል። ዳኛ ኪም ጆን ሊገለው እንደፈለገ ይረዳል። ራሱን ለማዳን ሲል ለጆን ከፍተኛ መጠን ያለው ገንዘብ ያቀርብለታል። አብረው እንዲሰሩም ሀሳብ ያቀርባል። በምትኩ ግን ጆን ስለ ፒግ ማማ ይጠይቀዋል። ዳኛውም ፒግ ማማ በልጃገረዶች መዘዋወር ተግባር ውስጥ አንዷ አጋሩ መሆኗን ያምናል። ስለ እሷም ተሳትፎ የሚፈልገውን ሁሉ ካወቀ በኋላ ጆን ዳኛውን ይገለዋል። ይህ በእንዲህ እንዳለ ናታሻ ከቅርብ ጓደኛዋ ከኖራ ጋር ጊዜ እያሳለፈች ነው። ሁለቱ ሴቶች አብረው ተቀምጠው እያወሩ ነው። በድንገት ኖራ ስልክ ጥሪ ይደርሳታል። ጥሪው ከዳኛው ስልክ ስለነበረ ለመመለስ ወደ መኪናዋ ትሄዳለች። ኖራ በሴቶች መዘዋወር ወንጀል ውስጥ ከዳኛው ጋር በሚስጥር አብራት ትሰራ እንደነበረ እዚህ ጋር ግልጽ ይሆናል። ሱንጊዩን የኖራ የስጋ ልጇ አይደለችም፣ የማደጎ ልጇ ብቻ ናት። በዚህ ምክንያት ኖራ በከፍተኛ መጠን ገንዘብ ስትል የማደጎ ልጇን ለመሸጥ ፈቃደኛ ሆና ነበር። ዳኛውን ከገደለ በኋላ ጆን በዳኛው ስልክ በመጠቀም ወደ ኖራ ይደውላል። ኖራ በመኪናው ውስጥ ጥሪውን ስትመልስ ጆን ከኋላ ወንበር ላይ ተቀምጦ በማግኘቷ በከፍተኛ ሁኔታ ትደነግጣለች። እሷ ሁልጊዜ ጆንን እንደተራሰው ታስቦ ነበረ። እሱ ግን እጅግ የተወጣለት ባለሙያ ነፍሰ ገዳይ መሆኑን ጨርሶ አታውቅም ነበር። ጆን ኖራ ከከተማ ውጪ እየነዳ ይወስዳታል። ከእንግዲህ በኋላ ሱንጊዩን ራሱ በግል እንደሚንከባከባት ይነግራታል። ይህንን ከተናገረ በኋላ ኖራን ይገላታል። ቆይት ብሎ የጆን የወንጀል ስፍራ ምልክቶች በማጥፋት ላይ የተሰማራው ያንኑ የጽዳት ቡድን ያነጋግራል። ቡድኑ ደርሶ የተከሰተውን ነገር ምልክት በሙሉ ያጠፋል። ሁሉንም ነገር ከተጠናቀቀ በኋላ ጆን ከናታሻ ጋር ይገናኛል። ሁለቱ በሀሳቢነት እርስ በርሳቸው ይተቃቀፋሉ። በዚያ ቅስፈት የመጨረሻው ሚስጥር ይፋ ይሆናል። ከብዙ ዓመታት በፊት ጆን ራሷን ከማጥፋት ያዳናት ያቺ ወጣት ልጃገረድ ናታሻ ነበረች። ያ ህይወት ቀያሪ ግንኙነት መጨረሻም አብሮ አገናኛቸው። በዚያ አስደናቂ ውብ ታሪክ ፊልማችን ያበቃል። እንደዚህ አጓጊና አስደናቂ ታሪኮችን ለማግኘት ቻናላችን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።